አንድ ልጅ አለች ቲክታክ ላይ በጣም ቪዲዮ የምትሰራ ልክ እንደ ያው ልዩነቱ እቺኛዋ እየጨፈረች ነው የምትሰራው። ትጨፍራለች። በቃ ቆንጆ ልጅ ናት። በቃ ወንዱ ይጽፋል እንዲሁ የኔ ቆንጆ የኔ እንትና ሃኒ ቤቢ በቃ እንዲሁ አልጻፈላት የሃኒ ቤቢ የለም። አረብኛውም አለ አማርኛውም አለ የኔ ብርቱካንም አለ ባህላዊውም አለ እና በቃ እንዲሁ ስታያት በቃ ደስተኛ ነው የምትመስለው። ኦኬ መሸታ ከ3 ከ4 ቀን በፊት ጻፈችልኝ። ምን ብላ መሰለኝ ጻፈችልኝ? ራሴን ላጠፋ ነው ብንሞት ስላለው በቃ እንዲህ እንደሆነን ዛሬ ብንጠራስ ምንድነው እግዚአብሔር ፊት ዘን የምንቀርበው? ምንድነው መጨረሻችን? ቲክታክ ከመጣ ብዙ ሰዎች ጥንካሬያቸውን እያጡ ነው። ትዕግስተኝነታቸውን እያጡ ነው። ጠበኝነታቸውን እያጡ ነው። ተሳዳቢ ሆነናል። ሐሜተኞች ሆነናል። ምንም አይመስለንም። ቤት ከፍተን የሰው ፎቶ ሰቅለን ስንሳደብ ምንም አይመስለንም። በቃ እንደምታየው በጣም ብዙ ሰው ዲፕሬሽን ውስጥ ነው ያለው። አየው ትዕግስት የሚባለው ነገር ይሄ ጥበብ የሚባለው ነገር ብዙ ማዳመጥ የሚባለው ነገር እየጠፋ ነው። ቢዚ አድርጎናል። ቪዲዮአችንን ነው እስቲ ራሱ ላይ ቪዲዮ የሚሰራ ሰው ታውቃለህ? ራሱ ላይ ቪዲዮ የሰራ ሰው ታውቃለህ? እኔ አላውቅም። ራሳችን ላይ ከኔ ጭምር ቪዲዮ አንሰራም። ራስ ላይ ቪዲዮ መስራት ማለት ዛሬ ኃጢአት ሰራው፣ ዛሬ በደል ሰራው፣ ዛሬ ዘሞትኩ፣ ዛሬ ሰረኩ፣ ዛሬ ዋሻው፣ ዛሬ ሐሜት አማው እስቲ እግዚአብሔር እንዲረዳኝ ይቅር እንዲለኝ ጸልዩልኝ ኃጢአቴ በዛ ብሎ የሚሰራው ሰው ያለ አታይም። ኦኬ ተቃራኒ ነው የምታየው። ምንድን ነው የምታየው? እገሌን ሰራ፣ እገሌን እናረገ፣ የእገሌን ፎቶ ጀርባ አድርጎ ወይ የእገሌን ቪዲዮ ነገር አድርጎ አየው። ስለዚህ አንደኛው ቲክታክ በቃ ያየሁት ነገር ያ ነው። በጣም 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 ሳናቀው ከእግዚአብሔር ጋር በጣም ተራርቀናል። አንድ የታዘብኩ። ሁለተኛ ደግሞ ብዙ አናዳምጥም፣ ብዙ እናወራለን። አይተው ከሆነ በቃ የሆነች 2-3 ደቂቃ አናስብ። ኮመንት ላይ የሚያው በቃ ቶሎ ኮመንት ማድረግ ቶሎ ለመናገር መቸኮር በቃ የሆነ ማውራት በቃ ዝም ብሎ ማውራት ይሁን የኔም ባህሪ ሆኗል። በቃ ዝም ብሎ ማውራት 2-3 ደቂቃ ዝም ብሎ ማዳመጥ። አይ በቃ አሁን የሰማሁት በቂ ነው። በቃ ወንድሜ ሐሳብ የሰጠው ጥሩ ነው። በቃ እስቲ ቆይ እኔ ላዳምጥ አንልም። አይተው ከሆነ ቶሎ እንጽፋለን፣ ቶሎ እንናገራለን፣ ቶሎ ኮመንትና ቶሎ እንሳደባለን። ለምሳሌ አሁን መሀል ላይ የሆነ ሰው ይመጣና ቶሎ ኮመንት አሁን መሀል ላይ በሰማው ነገር ብቻ ኮመንት ያደርጋል። ወደ ኋላና ወደፊት ምን ተነገረ? ቆይ እስቲ ኮመንት ከማድረግ በፊት 1-3-4 ደቂቃ ምን እየተባለ ነው ሐሳቡ ይለቅና ቆይ ኮመንት ሰጣለሁ አንልም። አይተው ከሆነ ይሄ ምን አይነት ነገር በህይወታችን ላይ ያጠፋው? ትዕግስት። አየው ትዕግስት የሚባለው ነገር ይሄ ጥበብ የሚባለው ነገር ብዙ ማዳመጥ የሚባለው ነገር እየጠፋ ነው። የዚህ ውጤት ደግሞ ዋጋ እያስከፈለው እንደምታየው ስለማናዳምጥ ጥበብ ስለሌለን ትዕግስት ስለሌለን በቃ እንደምታየው በጣም ብዙ ሰው ዲፕሬሽን ውስጥ ነው ያለው። ብዙ ሰው እኔ አንድ ልጅ አለች ቲክታክ ላይ በጣም ቪዲዮ የምትሰራ ልክ እንደ ያው ልዩነቱ እቺኛዋ እየጨፈረች ነው የምትሰራው። ትጨፍራለች። በቃ ቆንጆ ልጅ ናት። በቃ ወንዱ ይጽፋል እንዲሁ የኔ ቆንጆ የኔ እንትና ሃኒ ቤቢ በቃ እንዲሁ አልጻፈላት የሃኒ ቤቢ የለም። አረብኛውም አለ አማርኛውም አለ የኔ ብርቱካንም አለ ባህላዊውም አለ እና በቃ እንዲሁ ስታያት በቃ ደስተኛ ነው የምትመስለው። ኦኬ መሸታ ከ3 ከ4 ቀን በፊት ጻፈችልኝ። ምን ብላ መሰለኝ ጻፈችልኝ? ራሴን ላጠፋ ነው። ሁሉ ነገር ቲክታክ ላይ የምታየው ነገር ፌክ ነው፣ ውሸት ነው። የምሰራው ነገር ከራሴ ለመሸሽ ነው እና ራሴን አጥፊ ይለኛል።
ቪዲዮቿን ገብተው እኮ ብታይ እኮ እየሳቀች ልብስ እየቀያየረች ፎያለች እኮ የምትሰራው ብታይ። ስትፈልግ ትዘምራለች ነጠላ ለብሳ፣ ስትፈልግ ትደንሳለች፣ ብዙ ጊዜ ትደንሳለች። በቃ መሳቅ ነው መደሰት ነው በቃ። በውስጥስ በቃ ራስሽን አጥፊ ይለኛል። አየው እና አናግረኝ በቃ ማውራት ፈልጋለሁ። ምንም ደስተኛ አይደለሁም በህይወቴ። አየው ምን አይነት ነገር እንዳለ አሁን በቃ ይሄን ስታይ ምንድነው በቃ የጠፋ ነገር አለ ማለት ነው። አየው ውጪ ላይ የምናሳየው ባህሪ አለ፣ ውጪ ላይ ያለን ከለር አለ፣ ፊት አለ፣ ውስጥ ግን ጨለማ ይሆንብን፣ ውስጥ ግን እንቅልፍ ያጣ ብዙ ሰዎች አሉ። የሚገርም እና በጣም በቃ እኔ ውስጤ ይፈራል። የሚገርም እንዴ ምንድነው እየሆነ ያለ ነው? ቲክታክ ከመጣ ብዙ ሰዎች ጥንካሬያቸውን እያጡ ነው፣ ትዕግስተኝነታቸውን እያጡ ነው፣ ጠበኝነታቸውን እያጡ ነው። ተሳዳቢ ሆነናል፣ ሐሜተኞች ሆነናል። ምንም አይመስለንም። ቤት ከፍተን የሰው ፎቶ ሰቅለን ስንሳደብ ምንም አይመስለንም። ገባ? ስለ ገሌ ስናወራ አንድ ቀን ስለ ራሳችን ሳናወራ እና በቃ እንዴ ልበል በጣም ውስጥ ያዝናል፣ ይፈራልም። እንዲህ እንደሆነን ብንሞት ስላለው በቃ እንዲህ እንደሆነን ዛሬ ብንጠራስ ምንድነው እግዚአብሔር ፊት ዘን የምንቀርበው? ምንድነው መጨረሻችን? እሱ ውስጤን በጣም ይረብሸኛል። ብዙ አወራው። እግዚአብሔር ይርዳል። አሜን አሜን። ዲያቆን ኧረ ቆንጆ ሀሳብ ነው ያነሱት። በጣም እኛም የምናስበው ነው፣ እኛም ጋር የምናየው ነው። ብዙ ጊዜ ሰው ለምን ተነካ ብሎ ራሱን ማስቀደም ብዙ ጊዜ ይታያል። አሁን እርስዎ እንዳሉት እና ተነስቶ እንዴት እንደዚህ እነካለው እኔ ራስን ከላስ ብልጦ የማየት ነገር ይመስለኛል። ራስን ማስቀደም ወይም ራስን መውደድ ኦብቪየስሊ ሰው ራሱን ይወዳል፣ ግን ለምን ተነካው የሚል አይነት አይደንቲቲ ያለን ይመስለኛል ነው ሁላችንም። ትንሽ እኔ ራሳችንን ስላልካድን እኮ ነው ባይዘወይ ይሄን ታውቃለህ። ራሳችንን አልካድንም። በቃ ራሳችንን ስላልካድን ትዕቢተኞች ነን፣ እብሪተኞች ነን እንዴ። በቃ ለምን ገሌ ኮመንት ላይ ሰደብከኝ ተብሎ እኮ ቪዲዮ የሚሰራል እኮ። በጣም አስበው፣ ኮመንት ላይ ሰድበኝ፣ ዛሬ ረግጥሻለሁ፣ እሄድብሃለሁ እየተባለ እና በቃ ራሳችን አልካድንም። አየህ መስቀሉን አልተሸከምንም፣ ራሳችን አልካድንም። ሰንበት ትምህርት ቤት እያለሁ እቺ ልንገርህና አላውቅም። ሰንበት ቤት እያለሁ አንድ ልጅ መጣ እና በቃ ፕሮግራም ራስ እንለው ኧረ እኔ ትል ነኝ ይላል። በል ዛሬ ይሄን ነገር አድርግ ስንለው ኧረ እኔ ጭንጋፍ ነኝ። በል ዛሬ ይሄን ነገር አድርግ ስንለው ኧረ እኔ አፈር ነኝ። በቃ አስቸገረን ብታይ ትህትን ነው። እና በቃ የቅዱስ ጳውሎስን ያመጣል፣ የዳዊትን ያመጣል፣ ሌሎችን አባቶች እያመጣ እኔ ትል ነኝ ይላል፣ እኔ ጭንጋፍ ነኝ ይላል፣ እኔ ትቢያ ነኝ፣ አፈር ነኝ። በቃ እና አስቸገረን። ኧረ ተው አልነው። እኛ ደግሞ እንዴ ይሄ ትህትና አልበዛም እያልን ይሄ ልጅ ግን ከእውነት ከልቡ ነው ትህትና ወይስ ምንድን ነው አለና አንድ ቀን ሙሴያችን በጣም ጠበኛ ነበረ፣ የሰንበት ቤቱ ሊቀመንበር። ከዛ አንድ ቀን ምን አለው ጭንጋፍ ብሎ ጠራው ማለት ነው። ጭንጋፍ አንዴና ሲለው ልጁ እኔ ጭንጋፍ ነኝ እንዴ? ማን ነው ጭንጋፍ? የት ታውቀኛለህ አንተ? እኔን ጭንጋፍ? አንተ ራስ ምንድን ነው? በቃ ሊደባደበው እንዴ ጭንጋፍ ነኝ ያልካል ነበር እንዴ ሲለው እና ብልስ ታዲያ እሱ ትህትና ነው፣ እሱ ለአገልግሎት ነው እንጂ ጭንጋፍ ብለህ እንድትናገኝ እንድጠራኝ አልፈልግም በሰው ፊት ብሎ ቁጭ አለ። አየው አሁን ከዚህም እንደምትረዳው ማንነታችን አይደለም። አሁን ይሄ ልጅ ራሱን አልካደ። ራሱን ስላልካደ የሚናገራቸው ነገሮች ወደሱ ሲመጡ ህመም ሆኑበት። አሁን በቃ ለዚህ ነው ክርስቶስ በቃ ማንም እኔን ሊከተል የሚወድ ቢኖር አለ። አየው እውቀት ይኑረው፣ ጥበብ ይኑረው፣ በቃ ቆንጆ ድምጽ ይኑረው አላለም። ያለው ምንድነው? ራሱን ይካድ፣ ከዛ ደግሞ መስቀሉን ይሸከም። በቃ እቺ ናት ሁለቷ ናት። አሁን ከሁላችን ጋር የጠፋችሁ ለሚገርም ነገር ራስን መካድ መስቀልን መሸከም አለመቻላችን ዋጋ እያስከፈለን ነው። አሁን እንደምታወቅ
ደግሞ ሰው ራሱን ካልካደ መስቀሉን ካልተሸከመ ደግሞ ድራማ ነው የሚሰራው። ከኔም ጭምር ሁላችንም በቃ ድራማ ነው የምንሰራው። በእግዚአብሔር ተውኔት ነው የምንሰራው እና ራሳችንን ስላልካድን ነው ተናገርከኝ ብለን መልስ የምንሰጠው። እንዲያው በቃ እኔ እውነተኛ ነን ብለን ያን ለማስረዳት የምንጋጋጠው በቃ የሆነ ነገር ሆነ እንዲህ ተባልኩ ብለን መዝሙር ተወስቲ እሱን መዝሙር የምንሰራው ነው መዝሙሮቻችን ነው። ለአንዳንድ ሰዎች እኮ መልስ መስጫ ሆነዋል እኮ መዝሙሮቻችን። አላየው አንዳንዶቹ በትክክል አዎ የተዘመረበት ዓላማ ሌላ ነው። እኛ ግን ለነገሌ መልስ ለመስጠት እኮ መዝሙር ባክግራውንድ አድርገን እኮ እንሰራለን። አየው እና አሁን መዝሙር ላይ ጠላቴ የተባለ የሚነገረው ሲዘመር ለሰይጣን ነው። ገባ? ቲክቶክ ላይ ስለተጣላ ጠላቴ እያልክ ትሰራለህ። ጠላቴ ሆይ አመለጥኩ ትላለህ ከነገሌ ጋር ስለጣላህ ማለት ነው። አየው በቃ ራሳችን አልካድንም እና ዛሬ ብዙ አሰራችሁኝ። በጣም ቆንጆ በጣም ደስ የሚሉ ሀሳቦች በጣም እየተማርንበት ነው ዲያቆን። እና እንደዚህ አይነት ሀሳቦችማ ግዴታ ነው ልንመከር ይገባል። በጣም መካሪ ያሻናል። እና ግን ያው ዝማሬ ካሉት አይቀር ግን ያው ስላነሱት ደግሞ ላንሳኔ ብዙ ጊዜ እኔ ብዙ ሰዎች ዘማሪ እንትና እያሉ ብዙ ጊዜ ስም ይሰጣሉ እና ራሳቸው አንድ ሰው ዘማሪ ለመባል የግድ አንድ መዝሙር ማውጣት በቂ ነው። እንደው ምናልባት እንደው ቢነግሩን ብዙ ጊዜ እኔ ትንሽ ስለ ዝማሬው ቤተክርስቲያን አጠራር ዝማሬ ወይም ዘማሪ የሚባለው ስም ለምን እስከምን ድረስ ያለ ሰው ነው ሊሰጥ የሚችለው? እንደው ካነሱት አይቀርም ባይ ዘ ዌይ በቤተክርስቲያናችን ራሱ መዘምራን ተብሎ ያገግሎ ዘርፍ አለ። መዘምራን ተብሎ አሉ መሪ ጌታ፣ ቀኝ ጌታ እንደዚህ እንደሚባሉት ደግሞ አሉ እኮ መዘምሮች አሉ። መዘምር ገሌ ተብሎ የሚሰጡ አሉ። ያው ሹመት አይደሉም ታውቃለህ፣ ክህነት አይደሉም፣ እጅ በመጫን የሚሰጡ አይደሉም። ግን ብዙ የያሬዳዊ ዜማ ይሄ ድጓውን፣ ጾመ ድጓውን፣ መዋሲቱን ሌሎንም ተምረው መዘምር ተብሎ የሚሰጣቸው ማዕረግ አለ እና አሁን ላይ ግን እንደምታየው ድምፅ ስላለን ብቻ ነው ድምፅ ስላለን በቃ የሆነች ካሴት ስላወጣን ነው በቃ። እና እሱ ችግር የለውም ገባ። ዘማሪ መባላችን ጥሩ ነው። ያው ከዘመርክ ዘማሪ ነህ፣ ሌላ ምን አለው? ከዘፈንክ ዘፋኝ ነህ፣ አለቀ። ካጨስክ አጫሽ እንደምትባለው፣ ከስፖርት ሰራ ስፖርተኛ እንደምትባለው፣ ከዘመርክ ዘማሪ ነህ። በእርግጥ የሚዘምሩ ሰዎች ዘማሪዎች ይባላሉ፣ እግዚአብሔርን አመስጋኞች ናቸው። መዘመር ማለት እግዚአብሔርን ማመስገን ስለሆነ ግን ደግሞ ህይወቱ ነው። አሁን ህይወቱ ማች እያደረገ አይደለም ነው። አየህ ህይወቱ የድራማ እየሆነብን ነው። የምንዘምረውን እየኖርን አይደለም ነው አሁን ችግሩ። ያ ደግሞ አገልግሎት የተናቀ እንዲሆን ያደርጋል። ገሌ እሱማ ፊት ለፊትህ ቆሞ ሲዘምር ያንን ሰው ከአንተ ጋር አብሮ ጠጥቶ ሰክሮ ጨፍሮ ዘሙቶ ቆሞ ሲዘምር ስታየው አንተ ምንም ጭራሽ መዛበቻ ነው የምታደርገው ቃለ እግዚአብሔሩን። እና እኔ ዘማሪ መባሉ ምንም እሱ ችግር የለውም እንዳልኩ አመስጋኝ ነው። መዘመር ነው። ህይወቱ ግን ህይወቱ አሁንም እንዳልኩ ነው። ከራስን መካድ ከሚለው ጋር ይገናኛል። አሁንም ራስን ከካድክ የምትዘምረውን ትኖረዋለህ። አንድን ዘማሪ የሚያሰኘው መዘመሩ ብቻ ሳይሆን በዘመረው መሆኑ። ለምሳሌ እነ ይልማ ናቸው። አሁን ዘማሪ ይልማ እነ ኪነ ጥበብን ያቸው ህይወታቸው ያስተምርሃል። መዘመራቸው ብቻ አይደለም፣ ህይወታቸው ያስተምርሃል። ህይወታቸው ስለሆነ ደግሞ መዝሙራቸው ራሱ ደግሞ ያስተምርሃል። አየው እና በጣም ብዙ አሉ ከህይወታቸውን ዝማሪያቸውም የሚያስተምርህ። ግን አሁን ላይ ግን አሁን የኛ ትውልድ ግን የያዘው እሱን አይመስለኝም። የዩቲዩብ ነገር ጋር አለ፣ ገንዘብ ማግኘት አለ። አውቶቲዩን የሚጠቀማል እኮ አውቶቲዩን ተጠቅሞ
መዝሙር የሚሰራ ሰው አለ። አውቶቲዩን መጠቀም ያስፈልጋል። በቃ ጸጋ ከሌለ የለም እንዴ። እግዚአብሔርን እኮ የግድ መዝሙር በማውጣት አይደለም የምታመሰግነው። እና አንዳንዴም ትንሽ የሆነ መቀለጃ ማሾፊያም ይሆናል። አይተህ ከሆነ ደግሞ ይሄ ከቨር እየተባለ የሚሰራ ነገርም አለ። የእውነተኛ ዘማሪዎቹን ጣዕምና ለዛም አሳጥቶ ዘፈን የሚያስመስል በቃ እንደዚህ ብቻ እኔ አላቅም ለምን እንደዚህ እየተኮነ እንደሆነ። ቤተክርስቲያኗም ብዙ ነገር መስራት አለባት እዚህ ላይ ብዬ አምናለሁ። ባለቤት ያጣን እየሆንን ነው። እረኛ ያጣን እየሆንን ነው። እረኛ እያለን የኔ እይታ ነው። ልክ ነው። እኔም ያነሳሁት ለዛ ነው። ምክንያቱም ዝማሬውን ብቻ አይደለም ስሙ መሰጠቱ ብቻ ሳይሆን ከህይወታቸውና ከዚህ የሚወጡት ዝማሬዎችንም ስናይ ትንሽ ሬርስም የተደረጉ ናቸው በግሌ ስለማላስብ ስለሆነ አንዳንድ ዝማሬዎችን ስንሰማቸው ትክክል ናቸው ብዬም ስለማለመም ነው። እንደኔ እንደግል ሐሳቤ ሰምቷቸው አታውቃላችሁ? አንዳንድ ዝማሬዎች የሆኑ በደንብ በቤተክርስቲያን ሊቃውንት ምናምን የታዩ ናቸው ብዬ አላስብም። ግጥሞቹን እንኳን ስናይ ራሱና ከዚህ አንፃር ነው ጥያቄ ያነሳሁት። አዎ እሱ ትክክል። ሊቃውንቱ ያዩታሉ፣ እግዚአብሔር ይወቅሱን። ይታረማሉ፣ እግዚአብሔር ይወቅሱን። ግን ደግሞ የሚያርሙት ላይም ደግሞ ቶሎ አለመመለስ፣ ቶሎ ተተኪ ነገር አለመስጠት፣ አርሞ ብቻ ዝም ማለት ተተኪ ነገር አለመስጠትም ችግር አለ። እኔ አሁን መዝሙሬን ሳወጣ የመጀመሪያ መዝሙሬን ሳወጣ 1 2 3 ዓመት ፈጅቶብኛል። ሲታረም ነው በቃ ያ ሁሉ ጊዜ ፈጀው። ዜማው ሲታረም፣ ግጥሙ ሲታረም። ግን እኔ ያው አገልጋይም ስለሆንኩኝ ሰዎች አግኝቻለሁ ቶሎ እና ተተኪ ነገር ይሰጡኝ ነበረ። ይሄ ዜማ በዚህ ስተካከል፣ ይሄን ዜማ እንደዚህ፣ ይሄን ግጥም በዚህ ተካው እያሉ ያረሙኝ ሰዎች ነበሩ። ይሄን እድል እኔ ስላገኘው ነው። ያላገኙ ግን አሉ። ይሄን መስተካከል በሁለቱም ሳይድ በዘማሪውም ሳይድ በሚያርመውም አካል ሳይድ መስተካከል ያለባቸው ነገሮች አሉ ብዬ አምናለሁ። ሰው እንደ እንትንም እኮ ተጀምሮ ነበር። የሚገርም አንድ ቀን እዚህ ቲክታክ ላይ እንደ አይድል ሾው የዘማሪዎች ሾው ተጀምሮ ነበር እና በጣም ገርሞኝ አንቺ አልፈሻል፣ አንቺ ወርቀሻል እያለ እንዴ አንቺ ድምጽሽ ይቀራል፣ በቃ ለዛሬ ትንሽ ሞክረሽ 1 2 3 4 ቀን ጮኸሽ ነይ አሁን ለመዝሙር ማለት ነው። አየህ እና ልጆቹ ድምጽ ላይ ነበር የሚጨነቁት። አስተውል እንግዲህ እና በቃ ትሬንዱን እያዩት ነው። አሁን ላይ ያለው ነገር ግጥም ይጻፋል፣ ዜማ አሪፍ ከሆነ በኦርቶዶክስ ስርዓትና ደንብ ይወጣ ተብሎ ይለጠፍበታል። አለቀ። ማን ዞር ብሎ ያል ብለ ነው። እና ብዙ ስብስብ ነገሮች አሉ። በጣም ብዙ መስራት አለብን። አባቶችን ብቻ ሳይሆኑ እኛም መስራት አለብን ብዬ አምናለሁ። ሁላችንም መስራት አለብን። የኔም ጭምር ያንተም ድርሻ ነው ይሄ ባይዘወይ የሁላችንም። እና ይስተካከላል ደግሞ እግዚአብሔር ይርዳን። ችግር ብቻ አወራን አይደል? አወራን በጣም እግዚአብሔር ይስጥልኝ። ምክር ነው። አይ ችግር ሳይሆን ምክር ነው። አንዳንድ ችግር የሆነ ነገር ተነስቶ መልካም ነገር ስለሚመከር ነው ችግሩ ማለት ነው። እግዚአብሔር እንግዲህ ይርዳን። እህታችን አንቺ ቁጭ ብለሽ ብዙ አወራን፣ ከደከመሽ ይበቃ። እኔም ይሄን ያህል ማውራለሁ ብዬ አላሰብኩም። ሰላም ለማለት ብቻ ነበር የመጣሁት። ተነሺ፣ መስሎችሽን አፍታቺ። እውነት ነው። አዎ ነገ ቅዳሴም አለ ይመስለኛል። ስለዚህ ለዛም ረፍት አድርጊ። እግዚአብሔር ይመስገን። እንኳን ሰላም አገናኘን ሁላችሁንም። ኪዳነ ማርያም እያላችሁ ጸሎት አስቡን። አምላከ ቅዱሳን ያስበን። ቅዱሳን ሁሉ በጸሎታቸው ያግዙን። ያው ደካሞች ስለሆንን እግዚአብሔር በነገሮች ሁሉ ያግዘን። አሜን። ዲያቆኔ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ዲያቆኔ እግዚአብሔር ጸጋውን ያብዛልን፣ አይጥፉ ደግሞ። እሺ እግዚአብሔር ሁላችንም ፍጻሜያችን ያሳምር፣ መጨረሻችን ያሳምር። ታች ያላችሁንም ሰላም ብያለሁ። አይቻለሁ ኮሜንታችሁን ያው እንዳላቋረጡ ነው። ሁላችሁንም ሰላም ብያለሁ። በውስጥ ምጽፉልኝም በሰላም ነው፣ ደህና ነኝ። ዝም ብዬ እረፍት ስለፈለኩኝ ነው፣ ለራሴ ጊዜ ስለፈለኩኝ ነው እንጂ ደህና ነኝ። ለሁሉም መመለስ ስለማልችል ነው። ቀስ እያልኩ እመለሳለሁ። እንግዲህ
ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። መብርሃን ፍቅሯ ይብዛልን። አሜን። በሉ እንግዲህ መልካም ጊዜ ይሆንላችሁ። ኤፊም አረፈኝ፣ እኛም ሰዓት ደርሷል። እንግዲህ መሄድ ነው ወደ ቅዳሴ። እሺ አክቹሊ ዛሬ እንኳን መሄድ ግን ልረፍ ቆያ። አረፍ ሌላ ጊዜ እንገናኛለን። ሰላም። አመሰግናለሁ። ኦኬ አይ ቲንክ ልተኝ ነው። ልተኛ ነው። ልወጣ አሰብኩ። ጥያቄን ግን ተመለሰልህ? ያ በደንብ ቢሆን አሁን የፊል ግድ ባረት ነው። ስለ አትሊስት የሆነ ነገር የምታስበው አለ ምን ማድረግ አለብኝ የሚለውን። አዎ ግን ምን እንደሚሰማኝ አይ ቲንክ ኢትስ አሁን ላይ በጣም ሌት፣ ግን ያው ኢፍ አሁን ሰከንድ ቻንስ የማገኝበት ኦፖርቹኒቲ ካለ አይ ዊል ትራይ ማይ ቤስት ነው። ምክንያቱም መጀመሪያ ሳናቅ በጣም ብዙ ነገር አበላሽተናልና ምናልባት አሁን ሁለተኛ እድል የምናገኝ ከሆነ እስኪ ከእግዚአብሔር ጋር እናያለን። ከእግዚአብሔር ጋር ምንም ስሌት የሚባል ነገር የለም። እግዚአብሔር ይርዳሃል። አሜን 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 አሜን። በቃ ዩጋይዝ ደህና ደሩ። አመሰግናለሁ ስለመጣችሁ። ያ thank you for giving me something. Nice to meet you too. Nice to meet you. Okay. እሺ